ብለውኝ ቴስት ያደረግሽው እዚህ ለሁለተኛ ጊዜሽ ነው አውቀሽ ነው ምናምን ያለኝም እሱንም አላውቅም። እንደነገርኳችሁ ነው መጀመሪያም ሳውራ እንደሰማችሁ ነው። ምክንያቱም እኔ ቀደም ባቅ ኖሮ እኔ እንደዚህ አይነት ስህተቶችን አላደርግም ነበር። ጨጓራዬን አሞኛል እያልኩኝ ራስ ምታት ያዘኝ እያልኩኝ መድኃኒት እየተጠቀምኩ ነበር። ስለዚህ እነዛ ነገሮች በፍጹም አላረግም ነበር ባቅ ኖሮ ማለት ነው። እንዲሁም ደግሞ ይሄ ግመል ላይ ስትወጡ ምናምን በጣም ይነጣል እና ያማል፣ ጥሩ አይደለም። እንደገና ደግሞ ባይዘዌ ሚስቶቻችሁን ተንከባከቡ ይላል ቃሉ። እሺ። እና ዛሬ ደግሞ ከየት ነው ያመጣኸው? ይሄንን እንክብካቤ ያስፈልጋታል። ሚስት በባህሪዋ በጣም ስስ ነች፣ ስስ ጎን አላት እና ብልህ የሆነ ሰው ያንን ስስ ጎን በደንብ ማግኘት ይችላል። እና ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውዶች የኔ ማሮች ብያችኋለሁ። እንግዲህ ትላንትና በአብርሽ ቤት የተለቀቀ ቪዲዮ ሁላችንም አይተናል፣ ሁላችንም ተናደናል። ለምን እንደዚህ ፕራንክ ሩታን ያደርጋታል? ለምንድነው ሩታ የሚያሰድባት ብለን በጣም ብዙ ነገር የምር እኔም በጣም ነው የተናደርኩት ትላንትና በአብርሽ ማለት ነው። እንደዚህ ፕራንክ ሩታ የምትደረግበት ሰዓት አይደለም ሆነ ለመናገር ማለት ነው። እና ስህተትን ያደረገ ብዬ ነው የማስበው። ሁላችንም ተናደናል። በእርግጥ ዛሬ በሩታዬ ቤት ስለመጡልን በጣም ደስ ብሎኛል ሆነን ለመናገር ማለት ነው። ሩታም እንግዲህ ጥላ ቤት እንደገባች ነው አብርሽም እንኳን የተናገረ፣ እሷም ተናግራለች። እኔ ጥዬ ነው ቤት የመጣው እያለች ነበረች ሩታዬ ማለት ነው። እውነት ለመናገር በሩታ ቦታ ብንሆን የሆነ በቃ አለ አይደለ ንዴት ውስጥ እንገባለን። እና ሩታም ለምን እንደዚህ ያደርገኛል? አንዳንድ አለ አይደለ ሰው እኮ እኛ ሰው ስንባል በቃ አለ አይደለ ከሌላ ሰው ነው እንደዚህ ነው ዲቃላ ነው አይባልም ለሰው ልጅ ማለት ነው። እና ከአብርሽ ውጭ የት ሄዳ ነው? እስኪ እንጃ። እኛ አበሻ ስንባል ጭንቅላታችን ምን እንደሚያስብ አላቅም። ፈጣሪ ልቦና አይስጣቸው አይባልም። እኛ ሴት ልጅ ሆነ በሴት ልጅ ላይ እንደዚህ ነገር ስናወራ አይደብራቸው? አብርሽ እንደዛ ስላለ እናንተ እኮ እውነት የሚመስላቸው ሰዎች አላችሁ። የምር ፋራ ናችሁ እውነት ለመናገር ማለት ነው። እና እንደዛ አይባልም። ሴት ልጅ ሆናችሁ ሴት ልጅ ላይ እንደዚህ ነገር ባታስቡ መልካም ነው። ከአብርሽ ውጭ ወደ ውጭ እንዴት ነው የምታስቡ? ዲቃላ ነው። በጣም ብዙ ዩቱበሮች ቪዲዮ ሲሰሩ አይቻለሁ። እውነት ለመናገር እንደዚህ ስትሰሩ አይደብራችሁ? እንደዚህ ቢዩና ሰብስክራይብ ለማግኘት ነው አይደለ እንደዚህ ነገር የምትሰሩ? ነገ እኮ ህይወት ይኖረና እውነት ለመናገር ሴት ልጅ የሆናችሁ በሴት ልጅ ላይ እንደዚህ ቪዲዮ ስትሰሩ አይደብራችሁ? እንኳን ለቃሉ አይደብራችሁ? ዲቃላ ነው ማለት በቃላችሁ አይደብራችሁ? እኔ በጣም ሼም ይዞኛል እውነት ለመናገር ሴት መሆኔ ያሳፍረኛል። ነገ እኮ አንቺ ምን አይነት እንደምትወልጂ አታውቂም። ራሳችሁ አድርጋችሁ ስለ አያችሁ ነው ሩታ ላይ ስምታወጡ ማለት ነው። የምሬ ነው የምላችሁ። እንዴት ነው እንደዚህ የሰውን ስም ለማጠፋት በተለይ የምትሮጡ? ፈጣሪ ልቡን አይስጣችሁ። ብቻ ምንም የምላችሁ ነገር የለም። አይደብራችሁም? እንደዚህ ቀን እንኳን መጠቀም ይደብራል። የምሬ ነው የምላችሁ። ፈጣሪ ልቡን አይስጣችሁ። ግን ለነገ ለራሳችሁ አስቦሽ እስኪ ነገን ምን ያጋጥመኛል ብላችሁ አስቡ። ሰው ልጅ ላይ መጥፎ ነገር ባታስቡ። ገና ልጅ ያልመጣ ልጅ ላይ በጣም ብዙ ነገር ስታወሩ የአብርሽ አይደለም የምን አይደለም የማን ነው ታዲያ? እንዴት ነው የምታስቡ? እኔ እንጃ። በቃ የሩታን ስም ባታጥፎ መልካም ነው ብዬ አስባለሁ። ሴት ልጅ የሆናችሁ መጥፎ ቃል የምትናገሩ በተለይ ሴቶች የኛ ነን። አይደብራችሁ? እና አብርሽን በጣም ነው ያናደረኝ እውነት ለመናገር። የማይደረግ ድርጊትን ያደረገ እውነት ለመናገር ማለት ነው። እና
ሁላችንም ተናደናል። እንግዲህ ይቅርታ ጠይቋል። ይቅርታ መጠየቅ ትልቅነት ነው። በዚህ ሰዓት ሩታ ፕራንክ የሚባል ነገር አያስፈልጋትም። ብዙ ነገሮች አሉ። ገባችሁ? ስለዚህ አብርሽ ሁለተኛ እንደዚህ ፕራንክ እንደማያደርግ እርግጠኛ ነኝ። ሩታም ደግሞ በጣም የተናደደችው በጊዜ ማለት ነው። እና አንዳንድ ሰዎች አብርሽ እውነት እየተናገረ ይመስላቸዋል፣ ግን ፕራንክ ነው። ፕራንክም ሆኖ በቃ እውነት ነው ብሎ በቃ ጫፉን ይዞ ወደዛ የሚሄዱ ሰዎች አሉ። እውነት ለመናገር ማለት ነው። እናንተ ለጤና አትመስልኝ። እውነት ለመናገር ትንሽ ጫፍ ይዛችሁ የምትሄዱ ማለት ነው። ግን ፈጣሪ ልቡን አይስጣችሁ። የምሬ ነው የምላችሁ። ኃጢአት ውስጥ ባትገቡ መልካም ነው ብዬ አስባለሁ። ነገ ህይወታችሁ አስቡ። ስለዚህ ሩታን ስም ለማጥፋት ሩታን ለማሰደብ የምትጥሩ ጥረት በስመ አብ። ግን ሩታ ምንም አትሆኑም። ከእናንተ በልጣ ነው የምትገኙ እንጂ ምንም አትሆኑ። ፈጣሪ አለ ከእሷ ጎን፣ ፈጣሪ አለ። ምንም አትሆኑ። ስለዚህ የሰውን ስም ባታጥፉ፣ ሴት ልጅ የሆናችሁ ሴት ልጅ ላይ ባትፈርዱ መልካም ነው ብዬ አስባለሁ። ሩታም ደግሞ ይቅርታ ተቀብላለች ማለት ነው። ሩታ የራሷ ምክንያት አላት። ሁሉም ነገር ሚዲያ ላይ ወጣ መናገር አለባት እንዴ? እስኪ ንገሩን እንዴ? አብርሽ ፕራንክ ነው አለው። በቃ እናንተ ምንድን ነው አሁን? በእውነት እኔ በጣም ነው ያፈርኩ። እውነቴ ነው የምላችሁ። በተለይ ቲክቶክ ላይ ገብታችሁ ቪዲዮ ቆራርጦ ይወስዳሉ ቲክቶክ ላይ በቃ የሚሉ ኮሜንት፣ የምሬ ነው የምላችሁ። ሴት ልጅ በተለይ ወንድ ልጅ አይጽፉም እንደዚህ ኮሜንቶች። በተለይ ሴት ነን ሴቶች፣ ሴት ልጅ ሆናችሁ በሴት ልጅ ላይ እንደዚህ ስትጽፉ አይደብራችሁ? ነገ ህይወት ይኖርሻል፣ ልጅ ትወልዳለሽ። ምን አይነት ልጅ እንደምትወልጅ አታውቅም። ግን በዚህ ልክ የሰውን በቃ የሰውን ልጅ ዝቅ ለማድረግ የምትሮጡ ሰዎች ተስፋ ቁረጡ። ሩታ መቼም አትወርቅም፣ ወደፊት ናት። ከእናንተ በልጣ ነው እንደምትገኙ እንጂ ምንም አትሆንም። እናንተ የፈለጋቸውን ብትሉ እሷ ምንም አትሆንም፣ እውነት ለመናገር ማለት ነው። እና ግን ኒንጃ ሩታ የኔ ጀግና ብዬሻለሁ። አንቺ የኔ አንበሳ፣ የኔ ጣምበለል፣ አንቺ እኮ የሴት ጀግና ነሽ። የምሬ ነው የምልሽ። ሁሉም ሰው እንደፈለገ ስለ አንቺ ቢያወራ፣ አንቺ ግን መቼም አትወርቅ፣ ሁሌ ወደፊት ነሽ። በዚህ አደንቅሻለሁ። ፈጣሪ ይጠብቅሽ። በሰላም ደግሞ ወልደሽ ለመሳም ያበቃሽ። ፈጣሪ ይጠብቅሽ ነው የምልሽ። በጣም ነው እውነት አሳዘነች። እውነት ለመናገር ሴት ልጅ እርጉዝ ሆናችሁ ስሜቱ ታውቃላችሁ። እናት የሆናችሁ ሰዎች ታውቃላችሁ። ስለዚህ እንደዛ አይባልም ለሰው ልጅ ማለት ነው። እና አብርሽ ይቅርታ ጠይቆ እግሯን አጠበ። በቃ ይቅርታውን ተቀብላለች። እና እንደዛ አይባልም ለሴት ልጅ፣ በተለይ ሴት ልጅ ሆነን ማለት ነው። እና ከንግግር ብንቆጠብ መልካም ነው ብዬ አስባለሁ። ስለዚህ የሰው ልጅ እንደዚህ ባታደርጉ መልካም ነው። ለነገ ጠብቅ ምን እንደሚያጋጥማችሁ፣ ስለ ሰው የምታወሩ፣ ስለ ሰው የምትፈተፍቱ። ስለዚህ ይደብራል። እውነት ወደ ራሳችሁ ተመልሱ። ፈጣሪ ፍሩ እስኪ። ፈጣሪ ሆይ ሩታ ግን መቼም ምንም አትሆኑ። እናንተ ግን ስታወሩ ትኖራላችሁ። ሩታ ደግሞ ከእናንተ በልጣ ነው ሰርታ የምታሳያችሁ ማለት ነው። እና የኔ ጀግና ሴት ማለት ነው። አንበሳ ናት። የምሬ ነው የምላችሁ። ስለዚህ እናንተ አውሮ። ሩታ ለማንም ሰው ቦታ የላትም ለመናገር፣ ጀግና ሴት ናታ። ስለዚህ እናንተ እንደምታወሩ ትኖራላችሁ። እሷ ግን ለእናንተ መልሱ እንኳን ልትሰጣ ጊዜ የላትም። ስለዚህ እናንተ አውሩ። በጣም ነው የሚደብረው እውነት። በተለይ ሴት ሆነን እንደዚህ ስንሆን በጣም ነው የሚገርመኝ። ይህ ያልሆነ በቃ ስራ ያላችሁ ይመስለኛል። ቪዲዮ ደግሞ በስነ ስርዓት አይታችሁ እኮ ነው መጥፎ ኮሜንቶች ገብታችሁ የምትኮምቱ ማለት ነው። ሩታ መሆን ስለ አቃታችሁ ነው። ለዛ እኮ ነው፣ በሩታ ስለምትቀኑ ነው። ለዛ ነው ሩታ ከእናንተ ባልጣ ጥሩ ደረጃ ላይ ስለደረሰች በሷ ስለምትቀኑ ነው። የሩታ እግር ማጠባም አትደርሱም። የምሬ ነው የምላችሁ። ስለዚህ ወረድ በሉ እስኪ ከልጅቷ ማለት ነው። እና ሩታ በጣም እንጃ፣ በጣም ነው የምታዛዝነኝ። እኔ እናት ፈጣሪ ጠብቅሽ። የምር ሴት ልጅ እርጉዝ ሆናችሁ ያያችሁ ሰዎች ታውቃላችሁ። እና እኔ በጣም ነው የምታዛዝነኝ። የምሬ ነው የምላችሁ። እና ፈጣሪ ጠብቅሽ።